ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንዴት ናችሁ? ዛሬም እንግዲህ አዳኙ የተሰኘውን ፕሮግራማችንን ለእናንተ አዘጋጅተን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ እንድትከታተሉን እንዲሁም ስራችሁ ተመችቶናል፣ በጣም ጥሩ ነው የምትሉ በላይክ እንድታበረታቱን እንዲሁም ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልን። ዛሬም እንደተለመደው እንግዲህ አንድ ተመልካቻችን ወደኛ መጣ ነበረ። ባለቤቴን ተከታተሉልኝ ብላለች። እስቲ ከራሷ አንደበት የዛሬዋንም እንግዳ አብረን እንስማው። በመጀመሪያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ዛሬ እንግዲህ ያው የመጣሽው ወደኛ የበፊቶቹን ቪዲዮዎቻችንን አይተሽ ባልሽን እንድንከታተልሽ ነው ወደኛ የመጣሽውና ምክንያትሽ ምንድነው? ማለት እዛው ተነጋግራችሁ መጨረሳችሁም ነበር ወይስ ምንድነው ምክንያትሽ? አዎ ሊነግረኝ ፍቃደኛ አይደለም። ባለቤቴ የመናገር ችግር አለበት፣ መስማት ብቻ ነው የሚችለውና በጽሁፍ ነው እሱ እንትን የሚለው፣ በዛ ነው የምንግባባው። እና ምን ነው መናገር ያልቻለው ማለት ሊነግርሽ ያልቻለው ምን ነው? ማለት አዲስ ነገር አለ ማለት እኔ ያለውኝ አዲስ ነገር እሱ ጋር ማለት ነውና አዲስ ነገር አለ እንዴ ምናምን ብዬ ስጠይቀው አይነግረኝም። ማለት ያው ነው ያየሽው አዲስ ነገር ምንድነው? በተደጋጋሚ ስልኩ ላይ ቴክስት አለኝ እና እንትን አናውን ነበር ነው የሚለው። የሚጻፍ ሴት ትመስለኛለች እንግዲህ ስለጠረጠርኩ ማለት ነው። ተደጋጋሚ ስለሆነ የተላከው ስላገኘው ደስ ብሎኛል፣ መቼ ነው የምንገናኘው አይነት ነገር ነው የሚጻፈው እዛ እንትን ላይና ድጋሚ ልጠይቀው ስከፍተው ያጠፋዋል ወይ ምናምን ነገር አላገኘውም። እና እንደዛ አዲስ ነገር አለ ምናምን ብዬ ስጠይቀው አይነግረኝም፣ ምንም ነገር የለም ነው የሚለው። የት ነበር የተዋወቃችሁት? ማለት ያው አንዳንድ ሰው ቶሎ ወደ ትዳር ይገባና ብዙዎቹ እንደውም ወደኛ እየመጡ የተቸገረ ነው በቃ ወዲያው በአንድ ወር በሁለት ወር ቆይታ ወደ ትዳር ይገቡና ግጭት ይፈጠራል። እና አንቺ የት ነበር የተዋወቃችሁት? ምን ያህልስ ቆያችሁ? መስሪያ ቤት ነው የተዋወቅ ነው። አንድ መስሪያ ቤት ነው የምንሰራው በፊት ማለት ነው። አሁንም አንድ ላይ ነው? አይ ያው ባለ ትዳር አንድ መስሪያ ቤት አይሰራም ተብሎ እኔ ወጥቻለሁ። ከዛ እሺ፣ ባህሪው እንደነበረ ያን ባህሪው እንደነበረ በጣም ጥሩ ሰው ነው። ለሰው አሳቢ ቅን ሰው ነው እስከማስበው ድረስ። ማለት እንደዚህም ያደርጋል ብዬ አላስብም። ያው ተደጋጋሚ ስለሆነብኝ ነው ወደዚህ የመጣሁት እንጂ። ምን ያህል ቆያችሁ በትዳር? 5 ዓመት። ልጅ ምናምን አላችሁ? የለንም። ምን ነው አልፈለጋችሁም ወይስ እንዴት ነው? አይ አልፈለግንም ሳይሆን ያው ጊዜ። እንዴት ነው ማለት በቴክስቱ በደንብ አላወራችሁም? በደንብ ያው እንዳልኩ መናገር ያቅተዋልና ብዙም ለመግባባት ይቸግረናል። አሁን እንዲያውም እኔ የምልክት ቋንቋ እየሞከርኩኝ ነው። መናገር መስማት መናገር የማይችልም እንዴ? መስማት ይችላል፣ መናገር ነው የማይችለውና በጽሁፍ ነው የምንግባባው አብዛኛውን። አሁን ትንሽ ሞክራለሁ የምልክት ተዋወቁ ነው እንደዚህ ነገር። አዎ ሶ በምንድን የምትግባቡታሽ? በጽሁፍና አንዳንድ ቃላቶችን ደግሞ በምልክት ቋንቋ ሞክራለሁኝና በዛ እንግባባለን። ሰው በጽሁፍ ነው ማለት ነው። ኦኬ። እሱም ትንሽ ያው ለመግባባት ይከብዳል መሰለኝ። በቃ እሺ፣ በጣም ቆንጆ። ፎቶ የሱን ፎቶና መኖሪያ ቤታችሁን የሚሰራበትን ቦታ ታሳይንና እንግዲህ ያው መጠረጥሪው እርግጠኛ የምትሆኝበት ጥርጣሬ ካለ እንግዲህ ያው ቴክስት አይቻለሁ ብለሻል። በዛ ቴክስት መሰረት እንግዲህ እስቲ እኛም ከዚህ በኋላ አንድ አዳኝ መድበን እንዲከታተሉት እናደርጋለን። ስለዚህ በቃ ያለውን ነገር እንግዲህ ከስር ወይም እንነግርሻለን። ያለውን ነገር አንድ ላይ ወይም ሰቀለኝ እንላለን ማለት ነው። ወደኛ ስለመጣሽ እናመሰግናለን። ያው ወደኛ ስመጪ ያው እንደዚህ መጥፎ ነገር ያው ሊፈጠር ይችላል። ስለዚህ በተቻለሽ አቅም እንትን መሆን ነው፣ ካልም መሆን ነው እና አንድ ወረቀት አለች እሷን ነገ መተሽ ቢሮ የምንፈራረም ይሆናል። እንግዲህ ከዚህ በኋላ በቃ ክትላችንን እንቀጥላለን። እኛ ስለመጣሽ እናመሰግናለን። በሚስትየው ጥያቄ መሰረት እንግዲህ ክትትላችንን ቀጠልን።
አዳኛችን ሲወጣም ሲገባም መስሪያ ቤት ከመስሪያ ቤትም ከቤትም ሲወጣ በደንብ ክትትሉን ይቀጥላል። ያው ሚስትየውን እንዳፈራችው ከአንድ ሴት ጋር ይገናኛል። ያው የሚገናኘውን በድብቅ ነበረ። እስቲ እኛም እንግዲህ በተከታተልንባቸው ጊዜያት ውስጥ በካሜራችን የያዝናቸውን እናሳያችሁ። እንግዲህ በካሜራችን ስንይዝ ይሄኛው የመጀመሪያችን ቀን ነው። ክትትሉ ግን ያው ወደ 3 ቀን 4 ቀን ክትትል አድርገናል። ግን ያው በካሜራችን የያዝነው ይሄኛውን የመጀመሪያችን ነው ማለት ነው። ይሄን ቪዲዮ ከመውሰዳችን በፊት አንድ 3 ቀን ምናምን ተከታትሎት ያው ተመሳሳይ ነገር ነበር ሲያደርግ የነበረው። ያው የሚሄደው እሷ ጋር ነው። አንድ ልጅ አለች፣ እሷ ጋር ነበር ተደጋግሞ የሚሄደው። እንግዲህ ተመልካቾቻችን ያው በመሀል ለእናንተ ማለት የምፈልገው ነገር አሁንም ቢሆን በተደጋጋሚ ብዙዎች ተከታተሉልን እያላችሁን ነው። እንግዲህ መልስም አንሰጣችሁ ብዙ አላችሁ። ምክንያቱም ያው ከእናንተ ቀድሞ ብዙዎች ስለላኩልን ለእነሱ የመመለስ ስራ እየሰራን ስለሆነ ነው። ለእናንተም ወዲያው ያው ሌሎቹን እየጨረስን ስንመጣ ለእናንተ ምላሽ የምንሰጥ ይሆናል። ሰው ስለበዛብን ነው እንጂ እኛ ሳንፈልግ ወይም እንቀን አይደለም። እንግዲህ ወይ መጀመሪያ ቀን በካሜራችን ያዝ ነው ሄደ፣ በሯ ላይ ቆመ። ኮንዶሚኒየም ውስጥ ነው የምትኖረው። ሰላም ተባባሉ። ያው ገቡ። መኪና ውስጥ ነበረ። ያው እንግዲህ ገብታ ብዙ ተጫውተው አውርተው ያው ለረጅም ሰዓት ነው መኪና ውስጥ የቆዩት። ያው እኛ ደግሞ ሙሉን ያው ለእናንተ አናሳይ፣ ምክንያቱም ያው ጊዜ ነው የሚፈጀው። ያው እንግዲህ እንደተለመደው ደግሞ በሁለተኛው ቀን እኛ በካሜራ ያዝ ነው። ባለቤትየው እንደተለመደው ከስራ ይወጣል። ቀጥታ ወደ እሷ ነበር የሄደው። ያው እኛም ቶሎ ስለገባን ቀድመነው ነበረ የተገኘ ነው በቦታው ላይ። ከዚያው እሱ መጣ። ያው መጥቶ እንደቆመ ብዙም ሳይቆይ ይደውልላታል። ያው ሲገናኙ በጣም የሆነ ውስጣቸው ነገር እንዳለ ያስታውቃል። ግንባሯን ነው የሚስማት። ብቻ የሆነ ፊታቸው ላይ ያለው እንትን በጣም የሆነ የፍቅር ነው። እና ያው መናገር አይችልም፣ ይሰማል፣ መናገር አይችልም ሚስትየው እንዳለችን። እና ያው ከእሷ ጋርም በጽሁፍ ነው የሚግባቡት። ያው የምልክት ቋንቋ የምትችል አይመስለኝም እና ይጽፍላታል፣ እሷ ታወራለች። እንደዛ ነገር ነው የሚግባቡት። ያው ለእናንተ እንደው የተወሰነውን እናሳያችሁ ብለን እንጂ ሲገናኙ በጣም ነው የሚቆዩት። ብዙ ሰዓት፣ ረዥም ሰዓት ነው ቆይተው የሚለያዩት። ሁሉንም እናሳያችሁ ካልናቸው 12 ሰዓትም አይበቃንም። በሚገርም ሁኔታ በዚህ ሰዓት ላይ ደውዬ ነበር ለሚስትየው እና እስቲ ደውይለት ብያት ነበር። ያው አንዳንዴ ቴክስት አልመልስ ሲላት ትደውልለታለች። ያንን በሚሰማበት ሰዓት ነው ቻት የሚያደርጉት ማለት ነው። እና ቴክስትም አይመልስላትም ነበረ። ስትደውልም አያነሳውም ስልኩን። እንግዲህ ያው አንድ ሰው ስልክ ካላነሳ ካልመለሰ ያው መጠራጠር አለብን ብዬ አስባለሁ።
እንግዲህ ተመልካቾቻችን ዛሬ የመጨረሻ ቀን ነው ብለን እናስባለን። ምክንያቱም እስከ ዛሬ በተከታተልነው በ3 ሳምንት ውስጥ እቤቷ እየሄደ ያገኛትና ይወጣሉ፣ ይዝናናሉ። እንዲሁም በቤታቸው ከገባ ባሉ ይወጣል። ቅዳሜ ደግሞ ከሰዓት ላይ ከስራ ሲወጣ መኪና ያለማምዳታል እና ዛሬ ደግሞ ቅዳሜ ነውና ስለዚህ ያው ዛሬ የሚያሰለጥናታል ብለን እናስባለን። ምክንያቱም አዳኛችንም አሁን እየተደዋወልን ነበረ። ከስራ ወጥቶ ወደ እሷ ቤት የሚሄደውን መንገድ ይዟል ብሎኛል። እነሱ አሁን እሱን እየተከታተሉት ነው። እኛ ደግሞ እንግዲህ ያለበት ቦታ ሚስትየውን ይዘን እነሱ የሚሄዱበት ቦታ እንሄዳለን ማለት ነው። እንግዲህ አብራችሁን ቆዩ እንላለን። ዛሬ እስቲ እንግዲህ ምን እንደሚፈጠር ደግሞ አብረን የምናይ ይሆናል። የትም እንዳትሄዱ። እንግዲህ ተመልካቾቻችን እሷ ያለችን ቦታ እየተዳረስኩኝ ነው። እስቲ ልደውልላትና እንግዲህ ቀጥታ ያው እሷን ይዘናት ለመሄድ ነው ያሰብነው ወደ ቦታው። ሄሎ፣ እንዴት ነሽ? አለሁልሽ። ቦታ የቱ ጋር ነበር ያልሽኝ? ኦኬ፣ በኮብሉ ጋር ነው እንዴ? ኦኬ፣ ቆይ እሺ፣ አንዴ። እሺ፣ በቃ ዞሬ ልምጣ። አንዴ ጠብቂኝ፣ አንዴ። እሺ፣ መንገድ ስቻለሁ መሰለኝ። እንግዲህ ተመልካቾቻችን እስቲ ዛሬ ምን ይገጥመን ይሁን የሚለውን ደግሞ እንግዲህ የትም ሳትሄዱ እስከ መጨረሻው ተመልከቱ። እሺ፣ ኮብል ማለት ዛጋ ኮብል ያለ እንዴት ነሽ? እሺ አለሽ? እንግዲህ ያው ባሌን ተከታተሉልኝ ባልሽ መሰረት ያው እየተከታተለው ነበረ። አንድ ልጅ በተደጋጋሚ ያገኛል። ኮንዶሚኒየም ተከራይቶላት ይሆናል፣ አይዱን ነው እንግዲህ። እሷ ቤትም ይገባል፣ ያገኛታል፣ ይጋብዛል። ቅዳሜ ደግሞ ሁሌ መስት በዚህ በ3 ሳምንት ውስጥ መኪና ያለማምዳታል ምናምን። ብቻ አብሮ ነው የሚያሳልፉት። ከሰዓት ጠዋት ስራ ሲወጣ ማለት ነው ጨርሶ ከሰዓት አብሮ ነው የሚያሳልፉት። አዳኛችን ነው እየተከታተለው ነው እንግዲህ። ከስራ ወጥቶ ወደዛው ወደ ኮንዶሚኒየም እየሄደ ነው እንግዲህ። ዛሬ አብሮ ነው የሚያሳልፉት። ስለዚህ እነሱ ወዳሉበት ቦታ እንሄድና እንግዲህ ያለውን ነገር አብረን የምናየው ይሆናል። እሺ። እና ያው እንዳልኩሽ አግሪመንቱ ላይ እንትን እንዳልሽው እንደፈረምሽው ነው። ይሄ አካላዊ ጥቃትና ማድረስ የለብሽም እንደተፈራረመ ነው። እና እንዳትናደይ ያው እንግዲህ ተመልካቾቻችን ወደዛው እየሄድን ነው። የትም እንዳትሄዱ አብራችሁን ቆዩ እንላለን። እንግዲህ ያው ቀድሜ እንደነገርኳችሁ የመጨረሻ ቀናችን ይሁን ብለን ወሰንን። ምክንያቱም ያው ባለቤቷን ብዙ ሰዓት በተከታተልንበት ጊዜ ልጅቷን በሚያገኝበት ሰዓት ላይ ለሚስትየው ምንም የነገራት ነገር የለም። ሰውም እንደሚያገኝ ወይም ሴት እንደሚያገኝ ብቻ ምንም የሚነግራት ነገር የለም። እንዳለችውም ቴክስት ይደብቃል ምናምን። ስለዚህ ባለቤትየውን ይዘን ሄደን እንግዲህ እዛው ፊት ለፊት የሚሆነውን ማየት ነበር እኛም የመረጥ ነው። እንግዲህ ያን ቀን አዳኞቹ ሲከታተሉት እኔ ባለቤትየውን ይዤ ነበር የመጣሁት እና እንደ ጠረጠር ነው ቀጥታ ወደ እሷ ቤት ነበር ሄደው። ያን ቀን እንደውም ውስጥ ገብቶ ነበር፣ በመኖሪያ ቤቷ ውስጥ ገብቶ ነበረ። ወደ 8 ሰዓት አካባቢ ነው አዳኛችን ሲነግረኝ፣ ወደ 8 ሰዓት አካባቢ ነው የገቡት አለኝ። ግን እኛ ራሱ እዛ ደርሰን
ወደ 10 ሰዓት አካባቢ ነበር ከቤት ውስጥ የወጡት። ወጡ። ያው እኛም እንደተለመደው ክትትላችንን ቀጠልን። እንግዲህ እዚህ ካፌ ውስጥ ራሱ ያው ያላቸው ቅርርብነት ይጎራረሳሉ። ብቻ ያው ብዙ ነገር አለ። እኛም ባለቤትየው በቃ እንዳትበጠብጠን ብለን ማለት ያው እስከ መጨረሻው መከታተል ስለፈለግን ያለውን ነገር የት እንደሚሄዱ መከታተል ስለፈለግን እንዳረብሸን ብለን ሌላ ቦታ ነበር ያስቀምጥናት። ምክንያቱም ይህን ነገር ባየሽ ቁጥር በጣም ስሜታዊ እየሆነች ነበር። እዛ መኖሪያ ቤቱ ጋርም ቆመን በቃ ወታ ካልያዝኩት እያለችን ነበርና በግድ ነበረ የያዝናት እና እዚህም ካፌ ለዛ ብለን ውጪ ልትቆይ ያደረግናት። ከዚያው ካፌ ውስጥ እኛ የሚያየው ነገር ያው ትንሽ አስገራሚ ነበረ። እንግዲህ የካፌው ቆይታ ውስጥ እንግዲህ ካፌ ውስጥ በነበራቸው ቆይታ ሚስትየውን እንደምንም አረጋግተናት ለሱ ቴክስት እንድታደርግለት ነበረ፣ በቴክስት እንድታወራው ነበር የገፋፋናት። እሷም እንደምንም ተረጋግታ ቴክስት ማድረግ ጀመረች ከሱ ጋር። የመጀመሪያው ቴክስት አይቶት ችላ ብሏት ነበረ። ሁለተኛ ስልክለት ግን መመለስ ጀመረ። ግን የመለሰላት ከሰው ጋር ካፌ ውስጥ ነኝ ሳይሆን ከጓደኞቼ ጋር የወለደ ጓደኛ ነበረን፣ እሱን ለመጠየቅ ሄደናል አይነት ነገር ነው የመለሰላት። ከቆይታዎች በኋላ ከካፌ ወጡ። እኛም ሚስትየውን ይዘን ክትትላችንን ቀጠልን ማለት ነው። ግምታችን በእርግጥ ማሰልጠኛ ቦታ ትሄዳለች የሚል ነበረ። ያው እስቲ መጨረሻውንም ለማየት በሰዓቱ ግን ሚስትየው በጣም እያስቸገረች ነበር። በቃ በጣም ከሚባለው በላይ ተሸግረን ነበር። በቃ ራሷን መቋቋም አቅቷት ነበረ። በጣም ተናዳ ነበረ። እስቲ እስከ መጨረሻው አብረን እንመልከታቸው። እንግዲህ መኪና ማሰልጠኛው ጋር ደረስን። እኛ እንግዲህ መኪናውንም አሰልጥኖ የት እንደሚሄዱ እስከ መጨረሻው ለማየት ነበረ ፍላጎታችን። ግን ባለቤቱ ምንም ከአቅማችን በላይ ሆነች። ምንም ፍቃደኛ አልሆነችም። በቃ ቀጥታ ሄዳ ማናገር ነበር የፈለገችው። ያው እንግዲህ እኛ የእሷን ፍላጎት የማሟላት ስራ ስለሆነ የምንሰራው ምንም አልከለከልናትም። ተስማማን። ያው ሄደች። ተረጋጊ እናትዬ ተረጋጊ። ልቀቀኝ። ወደዛ አምኜ ነበር እኮ። ተይ በቃ ቆይ ተረጋጊ። ማትረባ
ተረጋጉ። ቆይ ተረጋጊ። መስሚ ጨራሽ አባቴ። ቆይ ተረጋጊ። ቆይ አንዴ ረጋቢ። ቆይ አንድ ጊዜ ረጋቢ እና ስሚ። ምኑን ተረጋጋሁት? ተረጋጊ። ልቀቀኝ። ውድ ተመልካቾቻችን እንግዲህ የዛሬ ቪዲዮ ያው እንዳያችሁት ነው። በጣም የሚያስገርም ነው። እኔም ልጁ ትሆናለች ብዬ አልገመትኩኝም ነበርና ይሄ ቪዲዮ ራሱ ከተሰራ አንድ ሳምንት ከምናምን ይሆነዋልና የእነሱን ካላስማማው አልለቅም ብዬ አስቤ ነበርና ዛሬም የለቀኩት ያው ያሰብኩትን ስላሳካው ነውና ሰውየው በእርግጥ ስለኛ ሲሰማ በጣም ትንሽ ደስ አላለውም ነበር። እንዴት እንደዚህ ትጠረጥረኛለሽ አይነት ነገር ከሚስትየው ጋር ተፈጥሮ ነበረ እና ያው ልጁ ሆና ነው የተገኘችው እና እሱም ልጁ መሆኗን ያወቀው በቅርብ ጊዜ እንደሆነ ነው። ያው ልጅቷ ካደገች በኋላ አባቴን ያስተዋወቂኝ ብላ እንግዲህ በመጨቀጭቃ ሰዓት ነው እናትየው አባትየውን ያስተዋወቀችው እንጂ እሱም አያውቅም ነበር። ያኔ ተማሪ እያለ የወለዳት ልጁ ነበረች። 19 ዓመቷ ነው እና ያው ተደብቆ ሲያገኛት የነበረው የራሱን ልጅ ነበረ። ከሚስትየውም ያው እንግዲህ እሱ እንዳለን ልደብቅ የቻልኩት ያው መፋታት እንዳይፈጠር በሚል ነበርና እሱም ለመናገር እንግዲህ እየተዘጋጀ ነበረ። ያው ሚስትየው ወደኛ መታ እንዲያን ነገር ተፈጠረ እንጂ እሱም በምን መንገድ መናገር እንዳለበት እየተዘጋጀ ነበር። በእርግጥ ግን ያው ሚስትየው ወደኛ መታ በእንደዚህ አይነት መንገድ ሊታወቅ ችሏል። እሷንም እንግዲህ በደንብ አግባባናት። ምክንያቱም ይሄ ከሷ በፊት የነበረ እንጂ እሷ እያለች እንዳልተፈጠረ እሱም በደንብ አስረዳት። እኛም በትዳራቸው መሀል ምንም አይነት ቅያሜ እንደማይፈጥር በደንብ ሁለቱንም አግባባናቸው። በእርግጥ እሱ በእኛ ነበር ትንሽ የተከፋው፣ ቢሆንም ግን እሱም ተስማምቷል። እሷም መጨረሻ ላይ ተስማማች እና አሁን አንድ ላይ ነው የሚገኙት፣ አልተለያዩም። እንደውም ልጅቷም አልፎ አልፎ እየመጣች ትጫወት በሚለው ተስማምታለች። ባለቤትየውም ያው በጊዜ ትንሽ ደስተኛ እየሆነች መታለች ባለቤትየውም። እና የዛሬው ቪዲዮ እንግዲህ ይህን ይመስል ነበረ። እናንተም እንደዚህ ሆናላችሁ እንዳልጠብቃችሁት እርግጠኛ ነኝ። እንግዲህ በቀጣይ የአዳኙ ፕሮግራም እስከምንገናኝ መልካም ቆይታ